ብሩክ በስተመጨረሻም ወደ ቤቱ ተመልሷል። ሀይሚም እንግዲህ ተንበርክካ ነው ይቅርታ የጠየቀችው ማለት ይቻላል። እሷ ብቻም ሳትሆን ቅዱስም እባክህ 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 ብሎ እንግዲህ ይቅርታ ጠይቆታል። ብሩክም ጓ ብሎባቸዋል። በቃ እኔ ወጥቼ እሄዳለሁ፣ ልብሴን ልወስድ ነው የመጣሁት፣ አትንኩኝ፣ አላምንሽም ምናምን ብሎ ጓ ብሏል። በእርግጥ ያው አንዳንዴ እንደዚህ ነገር ሊፈጠር ይችል ነበረ። የእውነት ለመናገር ቶሎ ፕራንክ ነው አለማለት ይውላችሁ። ሀይሚን የሆነ ነገር ስንናገር ለምን ተናገራችኋት፣ ለምን ተቆጣችሁ፣ ለምን ጥሩ ያልሆነውን ነገር ታያላችሁ ለምትሉ ሰዎች ብንነግራት ለወደፊት እንደዚህ አይነት ነገር እንዳይፈጠር በዚህ መንገድ ተጠንቀቂ ብለን ስንናገር የሚጠቅማት ነገር እንጂ የሚጎዳት ነገር አይደለም። ለጥንቃቄ ያህል ይህን ነገር አታድርጊ ብንላት ክፋት የለውም። አሁን እናንተ ትናንትና ለምን እሱ ያን ሁሉ ፕራንክ አድርጓት እንዴት ነው ዛሬችን ፕራንክ ሰራች ተብሎ ሀይሚ ላይ የምትወቀሰው የምትሰደበው እያላችሁ ነበረ። ሶ እኛ ያለው ፕራንክ አትስራ አላለም፣ ፕራንክ ሀሳብ አታምጣ አላለም። ጎበዝ ነች፣ አይዲ ያላት ታዋኝ ነች፣ በጣም ጀግና ነች። ግን ደግሞ ፕራንክ ነው መባል ያለበት ብሩክ ወጦ ከሄደ በኋላ ነው ወይንስ ደግሞ ብሩክ እያለ ነው? ብሩክን እዛው ንቅ አድርጎ ይዞ ፕራንክ ነው ማለት ነው የሚሻለው ወይንስ ደግሞ ከሄደ በኋላ ወይኔ ብሎ መጸጸፍ ነው እንዴ? ይሄ ልጅ እውነቱን ቢያመርስ ወንድ ልጅ እኮ ነው። ተው እንጂ ፕራንክ ቢሆንም ትንሽ ከበድ የሚል ፕራንክ ነው የተደረገው የእውነት ለመናገር። ለማንኛውም ግን ያለፈው አልፏል። ሁሉም ነገር አልፎ ተላልፎ ሀይሚዬ ዛሬ ከቡቡ ጋር ተገናኝታለች። ደስ የሚል ጊዜ አሳልፈዋል። በእርግጥ ትናንትና ነበረ የብሩክን መገኘት የብሩክን ደስታ ይዤላችሁ መጥቼ ቪዲዮ ሰርቼላችሁ ነበር። የተለያየ ነው በቃ ሰላም እንቅልፍ ተኛለሁ እግዚአብሔር ይመስገን ብዬ ነው ደስ ብሎኝ ከመሸ ያ ቪዲዮ ቢለቀቅም ደስታዬን እየገለጽኩ በደስታ ተኝቼ አርፌ የተኛሁት እና በጣም ተጨንቄ ነበር። ወይኔ በዚሁ ከተጣሉ በዚሁ ከቀጠለ ብሩክ በጣም ካመረረ አይፈረድበትም። እኔ ቢያመርም አልፈርድበትም። የእውነቱን ንገሪኝ ካላችሁ ብሩክ በትናንትናው ቪዲዮ እስከዛሬ አኮርፎ ሳምንት ልክ ራሱ ቢያኮርፍ ማለት ነው ልቆጣው እችላለሁ። ተመለስ እንዴ ፍቅር እኮ ይቅር ይላል፣ ፍቅር ይታገሳል ብዬ ልበክር ልቆጣው እችላለሁ። ግን ደግሞ ትክክል አይደለም፣ እንዴት አንተ ፕራንክ ነው ተብለ እንዴት አሰማም ብዬ ልሰድባ አልችልም ነበር። ምክንያቱም ሀይሚ ጋር የነበረ ስህተት ስለነበር ይቀጥል ነበር። ግን ብሩክ ቶሎ ምልስ ብሏል። አሳስቦኝ ነበር። ይሄ ጌም መጧል፣ ቀኑ ደርሷል። እንዴት እሱ ከጎኗ ከሌለ እሱና እሷ ሰላም ሳይሆኑ እንዴት ነው ጌም ልትጫወት የምትችለው? በጥሩ ሙድ እንዴት ነው ጌሟን አሸንፋ ጀግናው ነው የምትወጣው ብዬ በጣም ተጨነቄ ነበር። እድሜ ለማዳም ቅመሞች፣ እድሜ ለጨረቃ ፋሚሊ። ሁሉም ሰው ተዘጋጅቷል። ሁላችንም ከታብታብ ጀምሮ ጊፍት ከመስጠት ጀምሮ ተዘጋጅተናል። ቅመሜ በጀግንነት በድል አሸንፋ እንደምትወጣ ምንም ጥርጥር የለውም። ሶስቱንም ጌም ቤስት ኦፍ 3 አይደለ የሚጫወቱት? ሶስት ጌም ነው ያለው። ሁለቱን ያሸነፈ አሸናፊ ይሆናል ማለት ነው። እኔ ሀይሚ ሶስቱን የምታሸንፍ ነው ይመስላል። አይ ሆፕ ይሆናል። እኛ የጨረቃ ፋሚሊዎች እንኳን ለዚህ ማለት ስንት ጌም እንዲያሸንፉ አድርጋ ስንት በሚሊዮን የሚቆጠረ ጊፍት ተሰጧቸው ቅጥቅጥ እያረጉ ሲወጡ አይተናል። ቲክታክ ላይ እኔ ገብተው ሀይሚና ብሩክ ጌም ተጫውተው ከየትኛውም ሰው ጋር ጌመር ጋር ይጫወታሉ። ተሸንፈው ሲወጡ አይቻቸው አላውቅም። እድሜ ለጨረቃ ፋሚሊዎች እናንተን ለማመስገን አይቻልም። አሁን ላይ ያው ሰላም ሆኗል፣ ተረጋግቷል። ሀይሚም ስቃ በደስታ ተስፋ ነበራት። ግን ይህ ወርቅ እግዚአብሔር ደብላችሁ በቃ ብሩክ ይመለሳል ያምነኛል። በቃ ፕራንክ ነው ይሆን ያለ እኔ እንጃ። ታዘለችኝ ግን ስጠብቀው ነበር። ተመልሶ ይመጣል፣ ምንም አይለኝም፣ አያኮርፈኝም፣ አንጣላም፣ ቤተሰቦቼ ችግር የለውም አትጨነቁ እያለች እሷ ተጨንቃ፣ እኛ ግን ለማረጋጋት እየሞከረች ነበር። ግን በስተመጨረሻም ቅዱስም እንግዲህ ወንድሟ ነው ጓደኛ ነው። ግን ደግሞ ያው 3ኛ 4ኛ ወገን ማስገባት ትክክል አይደለም። የኔ ውዶች ፕራንክ ያለ ነገር ነው። ፕራንክ ካልሰራችሁ ስራ ካልሰራችሁ አጠቃላይ ዩቲዩብ ላይ ገንዘብ አታገኙም። እኛም አንዝዳንም እንዴ። ሁሌ ደስታም የለም፣ ሁሌ ሳቅም የለም፣ ሁሌ ጨዋታም የለም፣ ሁሌ ፈንጠዝያም የለም። ምንድነው ሁሌ ፋሲካ የለም ነው የሚባለው በኛ። እና አንዳንዴ መጣላት ሊኖር ይችላል፣ መጨቃጨቅ ሊኖር ይችላል፣ በጣም ፍቅር በፍቅር መሆን ሊኖር ይችላል፣ ፕራንክ ቪዲዮ ሊኖር ይችላል፣ መጣላት። ያን ሁሉ ነገር እንዳመጣጡ ተቀብለን ካላለፍን አስቸጋሪ ነው የሚሆነው። ሀይሚና ብሩክ ዩቲዩብ ላይ መጥፋት መቅረት የለባቸውም። አይዲያ አጠው ለአንድ ቀንም ለአንድ ሰከንድም መቅረት መዘገየት የለባቸውም። ሁላ ቪዲዮ ስለቆና እነዚህ ልጆች አለንላችሁ ስንል ስህተት ሲሰሩ በእርግጥ እያረምናቸው ብንሄድ የተሻለ ነው። ስህተት እየሰሩ እንደሆነ እያወቅን ጀግኒት ጀግና የምንል ሰዎች እናንተ ከልብ ሰዋድ አለላችሁ። በቃ የማስመሰል መውደድ፣ የማስመሰል ፍቅር፣ የማስመሰል መደገፍ ነው።
ግን እኔ እርግጥ አድርጌ ሀይሚ ስታጠፋ እግዚአብሔርን ማንንም አልፈራም አልኮራም። ቀጥ ለጥ ብዬ ነጭ ነጯን ተናግረ ሀይሚ እረፊ ብዬ እንዲህ ነገር አጥፍተሻል፣ እንዲህ ነገር አስተካኪ ብዬ እናገራለሁ። ብሩክም ካጠፋ ብሩክ እንደዚህ አቁም፣ ይሄ ትክክል አይደለም፣ ለሀይሚ ጥሩ ስሜት አይሰማም፣ ለተመልካች እንዲህ ነው ብዬ እናገራለሁ። አለቀ። ነጭ ነጯን እውነታውን እየተነጋገረን ምንም ያለመደባበቅ ያለመወሻሸት። የውሸት ፍቅር የለም፣ የውሸት መከታተል የለም፣ የውሸት መውደድ የለም። ሀይሚና ብሩክ ትክክለኛ ፍቅር ነው ያለን። ትክክለኛ ፍቅራችንን በትክክለኛው መንገድ ነው መግለጽ ያለብን ብዬ ሀሳብ አስተያየት እሰጣለሁ። ለማንኛውም ግን ዛሬ ሀይሚ ብሩክን አግኝተዋለች። ወጦ ሊሄድ ሲል ሊሄድባት ሲል በጣም ነው የደነገጠችው የፈራችው። እግዚአብሔር በጣም ነው ያሳዘነችኝ። አንዳንዴ መልካም ነገር ይሆናል ወይ ደግሞ ይሄ ጥፋት ነው ብላችሁ የማታስቡት ነገር ለዛ ሰው ጥፋቱ ነው ታገኙትና ያ ሰው ተቀየሟችሁ የሚሄድበት አጋጣሚ አለ። እንኳንም አልሄደ ብሩክ፣ እንኳንም አልተቀየማት፣ እንኳንም አልተኮራረፋችሁ፣ እንኳንም አልተዘጋጋችሁ። ብትዘጋጉ ብትኮራረፉ ኖርማል ነው። ምክንያቱም ነገ ተመልሳችሁ ትታረቃላችሁ። ግን አሁን ደግሞ የጌሙ ሁኔታ ስለነበረ ብዙዎቻችን ተጨንቀን ነበረ። ብቻ ግን እግዚአብሔር ይመስገን አንድ ሆነዋል። ቅዱስም እንግዲህ አለ አብሯቸው። የነገውን ጌም እንግዲህ ሀይሚዬ ቀኑ አልደርስ ብሎ የነበረ እግዚአብሔር ይርዳችሁ እስኪደርስ ቀኑ እስኪመጣ በጣም በጉጉት እጠብቃለሁ። እንደምናሸንፍ እርግጠኛ 1% ራሱ ማለት ነው ትሸነፋለች የሚል ጥርጣሬም ግምትም የለኝም። ምን ያህል ብናምናቸው ነው፣ ምን ያህል ብንወዳቸው ነው በዚህም ያህል ደረጃ የምንተማመንባቸው። ሀይሚና ብሩክ ግን እግዚአብሔርን ይለያሉ፣ በቃ ይለያሉ። ቅዱስም ተበርጎ ሀይሚን እኮ የምራቸውን በቀበቶ ገረፏት ለሁለት። እንዴ ትናንትና ብሩክ በጥፊ ያላት፣ ኧረ በስመ አብ ንዴት! እግዚአብሔርን በጣም ነው የከፋው። እኔ ብሩክ በጣም ብዙ ሺህ ጊዜ ፕራንክ ስታደርገው አይቻለሁ፣ በጣም ሲበሳጭ ሲናደድ አይቻለሁ። ግን በአሁኑ እጁን አንስቶባት የማያውቀው ልጅ እጁን ሲያነሳባት ምን ያህል እንደሚወዳት ነው ያየሁት። በቃ ምን ያህል የሆነ ለሷ ቦታ እንዳለው ከኔ ውጭ ማንም ሰው አይሻይንከሽ የሚል ሰው ተገኝቶ ነው በዚህ ምድር ላይ። መድኃኒዓለምን ብታዩ እኮ ማለት ነው ኢትዮጵያ ውስጥ የአብዛኛውን የህይወት ጉዞ በጣም የተጨመላለቀ ጥቅም ፍለጋ የሚሮጥ አብረን እንደግ፣ አብረን እንስራ፣ አብረን እንለወጥ ከሚል ይልቅ ምን አላት ምን አለው ብሎ ነው የሚገባ። የእውነቴን ነው። ምንም ትክክለኛ ፍቅርን፣ ትክክለኛ ትዳርን፣ ትክክለኛ ኑሮን የሚኖር ሰው 5% በሉት ከመቶ። በጣም ከባድ ነው። ምን ያህል በቃ በዚህ ዘመን እግዚአብሔር ምስክሬን ነው የምላችሁ፣ የምታፈቅሩትን አግኝታችሁ የምትኖሩ የሚያፈቅራችሁ ሰው ጋር አብራችሁ የምትኖሩ ሰዎች በጣም እድለኛ ናችሁ ብዬ አስባለሁ። ሀይሚን በጣም እድለኛ ነሽ፣ በጣም ከሚገባው ከሚባለው በላይ በቃ በጣም እድለኛ ነሽ። የእውነት አፍቃሪሽን አግኝተሻል። የእውነት የልብሽን ሰው አግኝተሻል። የእውነት የሚወድሽን ሰው ተማምነሽበት እርግጠኛ ሆነሽ አብረሹ እየቀጠልሽ ነው። እድለኛ ነሽ እንደዚህ አይነት ወንድ በዚህ ዘመን ማግኘትሽ። እንደዚህ አይነት ወንድ ለአንቺ የሚጨነቅልሽ፣ ለአንቺ የሚጠበብልሽ፣ ለአንቺ የሚቆረቆር፣ ለአንቺ ጠበቃ የሚሆን ወንድ ማግኘትሽ በጣም እድለኛ ነሽ። ብሩክም እጅግ በጣም እድለኛ ነህ። እችን የመሰለች ትሁት፣ እችን የመሰለች ራሷን ክብሯን ጠብቃ ገለዋን፣ ማንነቷን፣ ሁሉን ነገሯን ጥንቅቅ አርጋ ጥብቅ አርጋ በቤተሰብ ክብር አድጋ እዚህ ደረጃ ላይ የደረሰች። የዘመኑ ሴቶች አይታችኋል ስንት ታሪክ እንደምናይ። ማጨስ መቃም ነው። በዋሉበት የሆነ ነገር ክብራቸውን ሰጠው መምጣት ነው። በዋሉበት ራቁታቸው መዋል ነው። በዋሉበት አድረው መምጣት ነው። በዋሉበት ሲቅሙ ስንት ነገር አለ አይደል? ስንት ሱሰኛ ሴት አለ አይደል? እዛም እዚህም ገንዘብ ፍለጋ የምትሮጥ ሴት አለች አይደል? ሀይሚ ከዛ ሴቶች መሀል አህለም መሆኗ ሀይሚ ራሷን ጠብቃ ክብሯን ጠብቃ የምትኖር ሴት መሆኗም ራሱ በዚህ ዘመን እንደዚህ አይነት ሴት ማግኘት ራሱ አንተ ክብር ሊገባት ይገባል። እድለኛ ነው ብዬ ነው የማስበው። ለማንኛውም እኔ እርቅ በመውረዱ ሰላም በመፈጠሩ ሀይሚና ብሩክ አንድ በመሆናቸው ደስ ብሎኛል። እንኳን ደስ ያላችሁ ብዬ አስባለሁ። መልእክቴን አስተላልፋለሁ። የጨረቃ ፋሚሊዎች የነገውን ጌም እንግዲህ ሁላችንም መቅረት የለብንም፣ እናሸንፋለን። ታያላችሁ ወደፊት የጨረቃ ፋሚሊ ሁላችንም አስፈሪ ነን። በነገራችን ላይ አንድ ስንሆን እኛ ስንበታተን ነው ሀይሚ ብሩክ ለብቻ፣ ብሩክ ሀይሚ ለብቻ እያልን ስንከፋፈል ነው እኛ ፍቅራችንም የሚጠፋው ኃይላችንም የሚቀንሰው። ባለፈው አይታችኋል። ሀይሚና ብሩክ ሰላም ባልነበሩበት ሰዓት ብሩክ ጌም ይጫወት ነበር ካስታወሳችሁ። ቲክታክ ላይ ዩቲዩብ በጣም ከባድ ነገር ተፈጥሮ ከሀይሚ ጋር ተጨቃጭቀው ተቧጭቀው እሱ ቲክታክ ላይ መጦ ጌም ሲጫወት ማንም ሰው ጊፍት እየሰጡ አልነበረም። የእውነት ማለት ነው። እና ለሀይሚ ነው እንጂ ለብሩክ ጊፍት አንሰጥም የሚሉ ነበር። ሀይሚ ደግሞ ብቻዋን በገባች ሰዓት እንዴ ለቡቡ ነው እንጂ ለሀይሚ ጊፍት አንሰጥም
የሆነ የመከፋፈል አይነት ነገር የሆነ ከዛ በቃ ኃይል ያጥላቸዋል። አንዳቸው ያለ አንዳቸው ደካማ ናቸው። አንዳቸው ያለ አንዳቸው ጠንካራ አይደሉም። አንድ ሲሆኑ ግን የማይፈታ ችግር የለም፣ የማይስተካከል ችግር የለም። ሀይሚና ብሩክ እንግዲህ አንድ ሆነውልናል። ሰላም ወርዷል። የነገውን ጌም በጉጉት በተስፋ እንጠብቃለን። አሸንፈን ደስ የሚል ምሽትን አሳልፈን የሚገርም ቆንጅና የሚገርም አለባበስ ጠብቃለሁ። ሀይሚዬ የኔ ወርቅ፣ ሁሌም ወርቅ የሆንሽ ሴት ነሽ። ቅዱስም ይኖራል ብዬ አስባለሁ። ቡቡዬም አለውልሽ ብሎ ከጎኗ ሆኖ እንግዲህ በደንብ በኃይለኛው በከባዱ እንደሚያሸንፉ እርግጠኛ ነኝ። የግምጃዬና የሀይሚዬ ቅመሟ ጌም ነገ ይሆናል። ማናቸውም እንዳትቀሩ እንዳትረሱ። 4 ሰዓት እንደሚጀመር ጌሙ ተነግሯል። እንግዲህ ሁላችሁም ታውቃላችሁ ብዬ አስባለሁ። ለማታውቁ ሰዎች ሼር እያደረጋችሁ እንግዲህ ላላወቁ ሰዎች እንድታደርሱ አስተላልፋለሁ። ብቻ ሀይሚና ቡቡ ሰላም በመሆናቸው ደስ ብሎኛል። እናንተስ ምን ተሰማችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። የኔን ሀሳብ አስተያየት ጨርሻለሁ። የጨረቃ ፋሚሊ ወደፊት፣ ሀይሚና ቡቡዬ ወደፊት። እወዳችኋለሁ። ለዘላለም እንኑር። በቃኛ የምሬን ነው። አብረን በቃ እስክናረጅ እስክንደጅ ድረስ እስከ ህይወታችን ፍጻሜ ሀይሚንና ብሩክን ሳንለቅ ከፍ ከፍ እያደረግናቸው አብረን እንቀጥላለን። እነሱም ይቀጥሉልናል። መልካም ምሽት ይሆንላችሁ።